እባካችሁን የቴሌግራም ተጠቃሚ ከሆናችሁ ይህንን ቪዲዮ አድምጡ። በአሁን ሰዓት ላይ በጣም ብዙ አጭበርባሪዎች የበዙበት ታይም ስለሆነ ቴሌግራም አካውንታችሁ ሀክ ተደርጎባችሁ በኮንታክቶቻችሁ በኩል የተለያዩ ገንዘቦችን እንዲያበድሯቸው እንዲሰጧቸው ተቸግረው እንደሆነ እያስመሰሉ የተለያዩ ስካመሮች እያጭበረበሩ ስለሆነ ፕሊስ ራሳችሁን ፕሮቴክት አድርጉ። ከዚህ በፊትም ቪዲዮ ሰርቼላችኋለሁ። በአሁን ሰዓት ላይ በጣም ብዙ አጭበርባሪዎች የበዙበት ታይም ስለሆነ በቴሌግራም በዋትስአፕ ራሳችሁን ፕሮቴክት አድርጉ። ለዚህ መፍትሄ ይሆናል ብዬ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ብትችሉ ቀላል ነገር ነው። ከመሰረቃችሁ ፊት ሀክ ከመደረጉ በፊት አካውንታችሁ ወይም ደግሞ አካውንታችሁ በስካመሮች ከመያዙ በፊት ቀድማችሁ ሴኩሪቲ ውስጥ ገብታችሁ የቴሌግራም ሴቲንግ ላይ ነው የሚገኘው። ሴኩሪቲ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ገብታችሁ ቱ ስቴፕ ቬሪፊኬሽን ኦን መሆኑን ቼክ አድርጉ። ይሄ ፊቸር የሚሰራው ለቴሌግራም ብቻ ሳይሆን ለዋትስአፕም ለማንኛውም ይሰራል። ኢቭን ጂሜል አካውንታችሁንም በዚህ ፕሮቴክት ማድረግ አለባችሁ አሁን ላይ። ይሄ ጥቅሙ ምንድነው? ከዚህ በፊት እንደነገርኳችሁ ቱ ስቴፕ ቬሪፊኬሽን አክቲቭ ስታደርጉ ኖርማሊ በዋነኛነት ቴሌግራም የሚሰራው እንዴት ነው? ስካመሮች መያዝ የሚጠበቅባቸው ስልክ ቁጥራችሁን ነው በቅድሚያ። ስልክ ቁጥራችሁን ከያዙ በኋላ ያንን ስልክ ቁጥራችሁን በቴሌግራም አፕሊኬሽን ላይ ሲያስገቡ የሚጠይቃቸው ምንድነው? ቬሪፊኬሽን ኮድ የሚላከውን እንዲያስገቡ ነው የሚጠይቃቸው። ይሄ ቬሪፊኬሽን ኮድ በሁለት መንገድ ነው የሚላከው። አንደኛው በኤስኤምኤስ በሜሴጅ በኩል ይላካል ወይ ደግሞ ይደወልላቸዋል። ሶስተኛው ደግሞ በኢሜይል በኩል ነው የሚላከው በጂሜል በኩል። ከነዚህ ውስጥ እነሱ ያንን አክሰስ ማድረግ ከቻሉ ኦልሬዲ ቴሌግራም አካውንታችሁ ላይ በቀላሉ መግባት ይችላሉ ማለት ነው። ስለዚህ ያንን ለማድረግ በዋነኛነት የሚጠቀሙበት ቴክኒክ ምንድነው? በስልካችሁ ይደውሉላችሁና በየትኛው ቦታ ላይ ሆነው ኖርማሊ ያግባቧቸዋል። የሶሻል ኢንጂነሪንግ የሚባለውን ቴክኒክ ይጠቀማሉ። ያወሯችሁና እንደዚህ ከውጭ ሀገር ነው አድርገው በምትፈልጉት በኢንተረስታችሁ አድርገው ወርተዋችሁ ያንን ስልካችሁ የተላከውን ቁጥር ኢዚ አድርገው እንደ ቀላል ነገር አድርገው ይቀበሏቸዋል ማለት ነው። ያን ቁጥር ከተቀበሏችሁ በኋላ ኦልሬዲ ያንን የቴሌግራም አካውንት ኮንትሮል ማድረግ ይችላሉ። እናንተን ከጊዜ ሂደት በኋላ እናንተን ከአካውንቱ መባረር ይችላሉ። ከዛ በተጨማሪ ከባድ የሚያደርገው እነሱ ቱ ስቴፕ ቬሪፊኬሽንን አክቲቭ ካደረጉት እናንተ ራሱ ከዛ በኋላ መግባት አትችሉም ማለት ነው። እነሱ ይቆጣጠሩታል። ያንን ነገር እንዳይሆንባችሁ ራሳችሁን ቀድማችሁ ቱ ስቴፕ ቬሪፊኬሽንን ኦን በማድረግ ኢቭን ይሄንን አሁን ሉክ ቱ ስቴፕ ቬሪፊኬሽን ኦን ስታደርጉ የምትጠቀሙት በምንድን ነው? ልክ እነሱ ያንን ቁጥር ቬሪፊኬሽን ኮዱን ቢያገኙት እንኳን በኢሜይል የተላከውን በኤስኤምኤስ የተላከውን ወር ደግሞ ተደውሎላችሁ የሚነገረውን ቁጥር ቢያውቁት እንኳን ልክ ሊገቡ ሲሞክሩ ድጋሚ ያንን ፓስዋርድ እናንተ በቃላችሁ ያዛችሁትን ቱ ስቴፕ ቬሪፊኬሽን ኮድ 4 ዲጂት ነምበር ነው ያንን ቁጥር እንዲናገሩ እንዲያስገቡ ያደርጋቸዋል ማለት ነው። የዛ ጊዜ ያንን ነገር እናንተን ካልጠየቋችሁና ራሳችሁ ካልነገራችኋቸው በስተቀር በቃላችሁ የያዛችሁትን ፓስዋርድ ሊገቡ አይችሉም ማለት ነው። ያን ነገር ሲጠይቁ ደግሞ መጠርጠራችሁ አይቀርም። ያን ያክል ራሳችሁን ቱ ስቴፕ ቬሪፊኬሽን ኮዳችሁን ትናገራላችሁ ብዬ አላስብም። ይሄኛው በጣም ቤስት የሆነው መንገድ ነው ራሳችሁን ፕሮቴክት ለማድረግ። ከዛ ውጭ ግን ይሄንን አክቲቭ ሳታደርጉ አካውንታችሁ ሀክ ቢደረግና እዛ አካውንት ላይ ኮንትሮል ቢያደርጉባችሁ በጣም አስቸጋሪ ነው። ምንድነው የሚሆነው? አካውንታችሁ ኦልሬዲ ያንን ቱ ስቴፕ ቬሪፊኬሽን አክቲቭ ሳታደርጉት አካውንታችሁን ኮንትሮል ካደረጉባችሁ እናንተን ያስወጧችኋል። ልክ ለመግባት ስትሞክሩ ምን ይጠይቃችኋል? ኢሜይላችሁ እንድታስገቡ ነው የሚጠይቃችሁ። ወይም ደግሞ ቬሪፊኬሽን ኮዱ በኢሜይል ይላክላችኋል። ያንን ኢሜይል ለተላከውን ደግሞ ወይም ኢሜይል አካውንታችሁን ደግሞ ካላወቃችሁት ቀጣይ የሚሆነው ምንድነው? በኤስኤምኤስ ማስላክ። ኤስኤምኤስ ደግሞ አይልክላችሁም። አሁን ላይ አዲሱ ቴሌግራም ያመጣው ፊቸር ምንድነው? ግዴታ ፕሪሚየም ዩዘር መሆን አለባችሁ የቴሌግራም። የቴሌግራም ፕሪሚየም ዩዘር ካልሆናችሁ በስተቀር አካውንታችሁ ላይ ወይም ደግሞ ኤስኤምኤስ ቬሪፊኬሽን አይላክላችሁም ማለት ነው። ስለዚህ ኤስኤምኤስ ቬሪፊኬሽን ደግሞ ለማድረግ የግዴታ ፕሪሚየም ማድረግ አለባችሁ። አካውንታችሁ ፕሪሚየም ለማድረግ ደግሞ ለቴሌግራም ክፍያ መክፈል ይኖርባችኋል። ለዛ ደግሞ ማስተር ካርድ ኦር ቪዛ ካርድ ቨርቹዋል ካርድ ያስፈልጋችኋል። ፕሮሰሱ ከባድ ይሆናል ማለት ነው። ያ ከመሆኑ በፊት ራሳችሁን ቅድሚያ እንደዚህ አይነቱ አደጋ ከመከሰቱ በፊት በቀላሉ እጃችሁ ላይ ያለውን ስልክ ቱ ስቴፕ ቬሪፊኬሽኑን ኦን ማድረግ አትርሱ። ኖርማሊ ይሄ ለዚህ ብቻ ሳይሆን ለጂሜል አካውንታችሁ ኦልሬዲ ጂሜል አካውንታችሁ ከተሰረቀ በጣም ከባድ ነው የሚሆነው። የሁሉንም ዳታዎቻችሁን ማግኘት ይችላሉ። የቴሌግራም፣ የፌስቡክ፣ የኢንስታግራም ፎቶዎቻችሁን፣ ቪዲዮዎቻችሁን፣ የተጻጻፋችኋቸውን ነገሮች፣ ብሮዝ የምታደርጓቸውን ዌብሳይቶች ሁሉ አክሰስ ማድረግ ይችላሉ። እንደዛ ከመሆኑ በፊት ይሄንን ፊቸር አክቲቭ ማድረግ አትርሱ። ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ አዋሩኝ። የቴሌግራም አካውንታችንን ጆይን ማድረግ እንዳይረሳ። ይመቻችሁ።